መዳን ደግሞ ከእግዚአብሔር የሚሰጥ ስጦታ ነው እንጂ። በጣም ጥሩ። ስለዚህ ምን ታደርጋለህ መሰለህ ሴትዬ፣ ኦርቶዶክሲያንን ስታገኝ ከዚህ በኋላ ልጆቻቸውን ወደ በሕፃንነታቸው በ40 እና በ50 ቀናቸው ወደ ቤተክርስቲያን ሲያመጡ ከእግዚአብሔር ከክርስቶስ ጋር ሲያገናኙ ትክክል ናቸው ማለት ነው። መዳንን ሲያገኙ ልጆቻቸው እኔ እንደዛ ማለት አልፈልግም። አንተ የጠየቀኝን መልሻለሁ። እኔም ልጠይቅህ ስማኝ። ትክክል ነን እኛ አሁን አንተ ባልከው እኛ ትክክል ነን ትክክል ነን እኛ አንተ ባልከው እኛም ልጆቻችን አምጥተን እናስጠምቃለን ከጌታ ጋር እንድናረጋቸዋለን። ትክክል እኔ አሁን ያ ትክክል አይደለም አው ማለት አልፈልግም። ሊሆን ይችላል። ለምን ማዳንን የሚሰጠው እግዚአብሔር ነው። ዮሴፍዬ ለአንተ እኮ ትክክል ለአንተ ሲሆን ትክክል ነው አልከኛ። ለአንተ ሲሆን ትክክል ያልከውን ነገር እኔ ጋር ሰው ለምንድን ነው የከበደ? በቃ ሊሆን ይችላል። ትክክል ነው በቃ ጎሽ። እሺ አሁን ቀጥል ያንተ ጥያቄ ወንድም ማለት የኔ ጥያቄ። እሺ የኔ ጥያቄ ምንድነው? ያ ኦርቶዶክስ ቤተክርስቲያን የሚባለው የኢትዮጵያ ኦርቶዶክስ ብቻ አይደለም። የግሪክ አለ። ትክክለኛ ቀጥተኛ እምነት ማለት ነው። yes የግሪክ አለ፣ የግብጽ አለ። ኦሪየንታል እና ኢስተርኖች ታውቃቸዋለህ ወንድም? ሁለቱንም yes አውቃቸዋለሁ። yes ብቻ ሳይሆን አዳምጠኝ። yes የሚለውን ቆይና አረጋጋውና የሱን ኦሪየንታል እና ኢስተርን አሉ። ግሪክ ኦሪየንታል አይደለችም። እኛ ኦሪየንታል ነን። እኛ ኢትዮጵያኖቹ ኢትዮጵያ፣ ኤርትራ፣ ሲሪያ፣ ህንድ፣ ማልካራ፣ ኢጂፕት፣ ኮፕቲክ ማለት ነው። እነዚህ የኦሪየንታል ናቸው። እነ ግሪክ እነ ራሽያ ኢስተርን ውስጥ ነው ያሉት። እሺ ጥያቄ ምንድነው? ቤተክርስቲያን የተመሰረተችው እናንተ በነቢያትና በሐዋርያት መሰረት ተመስርተናል ትላላችሁ። ሐዋርያትና ነቢያት ስለ ታቦት አልተናገሩም፣ አላስተማሩም። ሐዋርያትና ነቢያት ጥያቄን ልጨርስ። ጥያቄን ልጨርሳ። ተረጋጋ። ከዛ ሐዋርያት በመሰረቷት ቤተክርስቲያን ላይ ታቦት አልነበረችም። አሁንም ሁለተኛ ደግሞ ኦርቶዶክስ በሌላ ዓለም ያሉ ኦርቶዶክስ ቤተክርስቲያን ላይ ታቦት የለም። እናንተ ጋር ብቻ የተገኘበት ምክንያት ምንድነው? እርግጠኛ ነህ? yes እሺ ኦኬ። እስቲ አንድ ነገር ላሳየና እሺ አንድ ጥቅስ ላሳየ። ኦኬ አሳየ። እሺ በዚህ የቅዱስ ጳውሎስ መልእክት ላይ አንደኛ ቆሮንቶስ ምዕራፍ 10:21 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 እንትሩን ላውጣለህ። አንደኛ ቆሮንቶስ አንዴ ባይብል ሀብ ልግባና አንደኛ ቆሮንቶስ ላውዞ ካሜራዬን ይታያል? yes ይታየኛል። ምዕራፍ 10 ቁጥር 21 ኦኬ ቁጥር 21 ኦኬ ሂድ። እሺ ልሄድ ነው ሂድ እንሂድ እንግዲህ። እሺ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 እሺ እንዲህ ይላል። ኦልራይት አንዴ ላውጣው 10:21 እሺ በጣም ጥሩ። ምን ይላል? ያው እንግዲህ ትችላለህ እንዴ? yes በጣም yes ተሰምቻለሁ። ያ እችላለሁ። እሺ አንብብልኝ። የለም የቱን እዚህ ጋር ስክሪን ላይ ያለው አላየሁትም። you cannot drink the cup of the Lord and the cup of the demons. You cannot ነው የሚለው። okay ቀጥል። partake of the table of the Lord and the table of the demon. እሺ ቴብል የሚለውን ግሪኩ ምን ይለዋል መሰለ? ግሪኩ አለ ኦሪጂናል ወርዱ አይደል? ያ ትራፔዛ ይለዋል። ኦኬ ትራፔዛ ይለዋል። ኦኬ እሺ እዚህ ጋር ሐዋርያቱ የጌታ ጠረጴዛ የተባለው ምንድነው? የጌታ ጠረጴዛ የተባለው
ምንድነው? እኔ አላውቅም። ይኸው ሎርድ ኦፍ ቴብል ይላል። ይኸው ሎርድ ኦፍ ዘ ቴብል ኦፍ ዘ ሎርድ ይላል። የጌታ ጠረጴዛ ይላል። ምንድነው ይሄ? እኔ ታቦት ነው ብዬ አላምንም። አንተ አመንክ። እኔ እኮ ምንድነው ብለህ ምን አይደለም ያልኩ። ምንድነው ይሄ? አንተ ምንም በለው ግን ምንድነው ይሄ? አንተ በመሰረተ ክርስቶስ የጌታ ጠረጴዛ አላችሁ? እኛ የለንም። የጌታ ጠረጴዛ ሐዋርያት ነበራቸው። ቅዱስ ጳውሎስ ለቆሮንቶስ ጽፍላቸው ይኸው። ለምን ጥቅሱን አታነበውም? ጥቅሱን አሁን ግሪክ ምናምን ከምታሳየኝ ጥቅሱን እንደዚህ ይጠቀሙ ነበር፣ ታቦት ነበር የሚለውን ጥቅስ ለምታሳይ። የጌታ ጠረጴዛ ነበራቸው ሐዋርያት አይደለ? የቆሮንቶስ ሰዎች ለቆሮንቶስ በጻፈው መጽሐፉ ላይ ቅዱስ ጳውሎስ ከጌታ ጠረጴዛና ከአጋንንት ማዕድና ከጌታ ጠረጴዛ ልትበሉ ልትካፈሉ አትችሉም እያለ ነው። የጌታ ጠረጴዛ ምንድን ነው ንገረኝ። ሐዋርያቱ የነበራቸው የጌታ ጠረጴዛ ብለው የሚጠሩት ምኑ ነው? እኔ ስለ ማዕድ ብሎ ይፈተዋል። ግዕዙ ማለት ነው። ማዕድ ብሎ ይፈተዋል። ምክንያቱም ከግሪክ ወደ ግዕዝ አይደል? ከዛ ወደ አማርኛ የተረጎመ መጽሐፍ ቅዱሳችን አይደል? ምን ይላል መሰለህ? ትራፔዛ ይለዋል። ይኸው ትራፔዛስ ይለዋል። እና ስትከፍተው ምን ይላል? ትርጉሙን ስትከፍተው ይኸው ኤቴብል ይለዋል። ይኸው ኤቴብል፣ ይኸው ኤቴብል ዩዥዋሊ ፎር ፉድ ኦልሶ ካውንተር ኦፍ መኒ እና እዚህ ጋር ሲያመጣልህ ትራፔዛ ማለት ይላል። ኦኬ ይኸውልህ ትራፔዛ ኢን ዘ ኒው ቴስትመንት ዲስክራይብ ቦዝ ሊትራል ቴብል የጌታ ጠረጴዛ የጌታ ማዕድ ብሎ ያስቀምጠው ማለት ነው። እዚህ ቆሮንቶስ ላይ የጌታ ጠረጴዛና ከጌታ ጠረጴዛ ከጌታ ማዕድ ወይም ከገዛ ከጠረጴዛው ላይ የሚበሉት ነገር ነበረ አይደል? ምንድነው እሱ የሚበሉት? የጌታ እራት። በጣም ጥሩ። ስለዚህ የጌታ እራትን ሲያዘጋጁ ምን ላይ የሚያዘጋጁት ማለት ነው? የጌታ ጠረጴዛ ላይ ያዘጋጃሉ ማለት ነው። ምክንያቱም ይላል የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። አውቄያለሁ። ይሄ ከታቦት ጋር ምንድን ነው የሚያያዘው? አንዴ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ኦኬ እሺ። እኛ ታቦት የምንጠቀመው የጌታ እውነተኛ ስጋና እውነተኛ ደም ለመሰዋት ለማቅረብ ነው። ታቦትን እኛ የምንጠቀመው ረዳኝ። እኔ አልተረዳሁም። ኦኬ ችግር የለውም። በደንብ ስማኝ። እኛ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ታምናለህ አንተ ዮሴፍ? እውነተኛ ብዬ አላምንም። ምሳሌ ነው ብዬ ነው የማስበው። ምሳሌ ነው ብላ ነው የምታምነው አይደል? እሺ የዮሐንስ ወንጌል ላይ ጌታ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ያው ምን ይላል? ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስጋዬ ደግሞ እውነተኛ ነው፣ ደሜም እውነተኛ ነው ይላል። እሺ ይሄ ስጋዬና ደሜ ያለው ጌታ ምኑ ነው? እኔ ለጌታ እራት ነው ብዬ አላምንም እኮ። ምኑ ነው ንገረኛ። አላምንም ሳይሆን ይሄ ነው በለኝ ማለት የኢየሱስ ክርስቶስ መስዋዕትነት፣ የኢየሱስ ክርስቶስ ለሰው ልጅ መሞትና የኢየሱስን ምሳሌ የሚያሳይ እንጂ ሊትራል የሆነ ጌታ ስጋ ስንት ስጋ ነው ያለው? ጌታ ስጋዬ ብሎ ሲጠራ ሁለት ስጋ ነው አንድ ስጋ ነው ያለው? ያ ሊትራል የሆነ ስጋ ነው ብዬ አላምንም። ዮሴፍ እኔ እሱን አልጠየቅኩ። ጌታ ስጋዬ ሲል እዚህ ጋር ያለው ስለ ስጋው እያወራ አይደለም ካልከኝ፣ ጌታ ስጋዬ ብሎ ሲናገር ስለ ሁለት ስጋ ነው የሚያወራው ወይ ስለ አንዱ ስጋ ነው የሚያወራው? ስጋው ምንድነው? የኢየሱስ ክርስቶስ መስዋዕትነት የሚናገር እንጂ የጠየቅኩ እሱን አይደለም ዮሴፍ ፕሊዝ። ጌታ ኦኬ፣ ለምሳሌ ይሄን ያስክ ማቴዎስ ወንጌል ላይ ደግሞ ትመጣና አንድ ነገር ላሳየ። ማቴዎስ ወንጌል ላይ ደግሞ ጌታ እንዲህ ይላል።
ማቴዎስ ወንጌል ላይ አምላካችን ክርስቶስ እንዲህ ብሎ ይናገራል። እና እስቲ ጌታ እንግዲህ ስንት ስጋ እንዳለው ትነግረኛለህ ማለት ነው። ኦኬ የማቴዎስ ወንጌል ምዕራፍ 26 ላይ እንዲህ ይላል ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ አይደል? አዎ ኦኬ ህብስቱ ስጋዬ ብሎ ጠርቷል አልጠራውም? ብሎታል። እዛው እሺ ያ ዮሐንስ ወንጌል ላይ ያለው ስጋ የሚለውና እዚህ ጋር ያለው ስጋዬ ሁለት ስጋ ነው ወይስ አንድ ስጋ ነው? አንድ ስጋ ነው፣ ተመሳሳይ ነው። ኦኬ ምኑ ነው ብሎ ያለው ስጋዬ ብሎ? ህብስቱን ነው። ህብስቱ የጌታ ስጋ ነው ወይስ አይደለም? ምሳሌው ነው እንጂ የጌታ ስጋ አይደለም። ሊትራል የሆነ ምሳሌ ስጠኝ። ምሳሌ ስጠኝ። ምሳሌ ምን ማስረጃ ስጠኝ? ምሳሌ ምን ማስረጃ ስጠኝ? እንዴት ምሳሌ? ለምሳሌ ምሳሌ ስትል ምሳሌ ምን ማስረጃ ስጠኝ? እኔ እውነተኛ ነው የሚል እውነተኛ ነው ስጋዬ ደሜ እውነተኛ ነው አመጣው። ለአንተ ደግሞ አይ እውነተኛ አይደለም ምሳሌ ነው የሚለው ማስረጃ ስጠኝ። እኔ በትክክሉ ኢየሱስ በዛ ዘመን እንዳልተበላ ራስህ ታውቃለህ። ማስረጃ ስጠኝ። ማስረጃ ምሳሌ ነው የጌታ ስጋ ምሳሌ ያልክበትን ማስረጃ ስጠኝ። እኔ በምሳሌ ነው የማወራው እስካሁን፣ አንተ ማስረጃ ስጠኝ። እኔ በቃ እኔ ሊትራሊ የጌታ ስጋ አልተበላም። ዮሴፍ ማስረጃ ስጠኝ። ምሳሌ ነው ያልክበት ማስረጃ ስጠኝ። አሁን እኮ የጠየቅኩት ጥያቄ ላይ ራሱ የለም ማስረጃ። እኔ ስለ ታቦት ነበር የጠየቅኩት፣ ዮሴፍ አንተ ስለ ጌታ ራስ ሄድክ። ከዚህ የተነሳ እኔ ማስረጃ ስጠኝ። ማስረጃ የለኝም። ስለ ታቦት ነው የጠየቅኩት። ስለ ታቦት መልስልኝ ዮሴፍ። የጀመርነውን ይኸውልህ መጀመሪያውኑ እንደ ይሄን አለመጀመር ነው። ስለ ታቦቱ እየመለስኩልህ ነበር። ታቦቱ ላይ እኛ የክርስቶስን እውነተኛ ስጋ እውነተኛ ደም እንፈትታለን አልኩ። ከዛ እውነተኛ ስጋና ደም አይባልም አልከኝ። ምሳሌ ነው አልከኝ። ምሳሌ ለሆነበት ማስረጃ ስጠኝ መጀመሪያ። በቃ እኔ ምሳሌ ነው ብዬ ነው ማምነው። ማስረጃ ስጠኝ። ማስረጃ በቃ ምንም ሌላ ማስረጃ የለኝም። በቃ ያ ምሳሌ ነው ብዬ ነው ማምነው። የምን ማስረጃ የለህም? ሊትራሊ የተበላ ስጋ የለም ብዬ ማስረጃ ስጠኝ። ምሳሌ ነው የለህም አይደል? የለኝም፣ ሌላ ምሳሌ የለኝም። ያ በጣም ጥሩ። እሺ ዮሐንስ ራእይ ምዕራፍ 11 ቁጥር 9 ላይ እንዲህ ይላል። ቁጥር 19 ላይ ዮሐንስ ራእይ ምዕራፍ 11 ቁጥር 19 በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅ በረዶ ሆነ ይላል። እዚህ ጋር በሰማይ ያለው የኪዳኑ ታቦት ምንድን ነው? የኢትዮጵያ ታቦት አይደለም። ለአይሁድ የተሰጠ የኪዳኑ ታቦት ለአይሁድ የተሰጠ በሰማይ ነው ያለው ያ ታቦት ሊሆን ይችላል። እሱ ሊሆን ይችላል አትበለኝ ፕሊዝ። ግምት አቁምና ይሄ የእናንተ ታቦትና እሱ እኮ ሰማይና ምድር እኮ ትናገር። ዮሴፍ በሰማይ ያለው የኪዳን ታቦት የኪዳኑ ታቦት የተባለው ታቦት የትኛው ታቦት ነው? በሰማይ ያለው ይሄ ለአይሁድ የተሰጠው ታቦት የሙሴ ታቦት የሙሴ ጽላት እቺ ታቦቱ ሙሴ የሰራው ታቦት ነው። ትክክል። ያ አዎ። ስለዚህ የሙሴ ታቦት ብዙዎቹ ጴንጤዎች እኮ ጠፍቷል፣ ተሰባብሯል ነበር እኮ የሚሉን ማለት የተሰባበረም ቢሆን እግዚአብሔር መልሶ ሊያመጣው ይችላል። ወይ ጉድ! ዮሴፍ ግምት ላይ ነህ እንደ ይችላል አትበለኝ ፕሊዝ። ሊሆን ይችላል ማለት አንተ የምትለኝ እኔ የጠየቅኩና አሁን አልኩ እኮ የእናንተ ታቦትና ያ ሰማይና ምድር ነው። ያ ኦኬ፣ ምንም አስወጥቻለሁ። ዝም ብሎ መዳረቅ ነው። እሺ ሌላ ሰው ካለ ይግባ። ያኔ በግምት የምታወሩኝ ሰው አልፈልግም ፕሊዝ። እንዴ ሊሆን ይችላል የስ፣ ከዛ ኖ፣ ከዛ ደግሞ ሊሆን ይችላል። እንዴ በጣም እኮ ጊዜና እድሜ አለ። እሺ ሌላ ፕሮቴስታንት አለ? ጊዜና እድሜ አለ። ሌላ ፕሮቴስታንት አንዱ ጻፉልኝ፣ ፕሮቴስታንቶች ካላችሁ። ሊሆን ይችላል የስ፣ ከዛ ኖ፣ ሁለት የስ፣ ከዛ አንድ ነው። እንዴት ይሆናል እንደዚህ? ዩዘር
ማን ልበል? እሺ ድምፅ አለ ራቅ ይበሉ አንዴ ፕሊዝ። እርቅ ያለ ለዛ ነው ቤት አደረኩኝ። እሺ ወንድሜ። እሺ ሰላም። ማን ልበል? ስሞት ሊዘር ማ ሊዘር ማ አልሰማሁም። ፕሊዝ በደንብ አውሩኝ። ማ አጽፎላል እኮ ቄሴ ዩዘር ብሎ እኔ ያኔ ዩዘር 95 እያልኩ ስቆጥር አንድ ስም ይንገሩኝ። አሁን ይሰማል? ስሞትን ይንገሩኝ። ዩዘር 95 21 6 ያ ቁጥር አልቆጥርም እኔ። ስሞትን ንገሩኝ። ሊዘር አማርት ነገርኩ እኮ ሊዘር ብዬ ነገርኩ። ማ ሊዘር ፖርፖስ ላይ ሊዘር አዎ እንደዛው ነው። ኦኬ ስሞትን በትክክል ይነግሩኛል ወይስ አይነግሩኝም? ስሞትን ካልነገሩኝ አስወጣታለሁ። ዮሴፍ ኦኬ ዮሴፍ ከየት ቤተ እምነት ነው? አቶ ዮሴፍ ከአባታችን የትልቅ ሰው ድምፅ ይመስላል ድምፆት። ከየት ቤተ እምነት ነው? ፍጥረት ነው ወርክ ላይ ነው። ኦኬ እሺ፣ በሌላ ቀን እንገናኛለን። እግዚአብሔር ከእርሶ ጋር ይሁን። ሰላም እግዚአብሔር ከእኔም ከእርሶ ጋር ይሁን። እሺ ሌላ ፕሮቴስታንት ካለ እኔ እኮ ስለ ቤተ እምነታችሁ መናገር አፍራችሁ ዩዘርም ብላችሁ እንዴት ይሆናል? ዩዘር ሊዘር how come I know እንዴ? እሺ አንድ ቁጥር ጻፉ። ፕሮቴስታንቶች ስትጽፉ እያስገባችሁ ነው፣ ግን አትመልሱም። ስለዚህ ሌላ ሰው ላስገባ። አንድ ቁጥር ጻፉ ፕሮቴስታንቶች ፕሊዝ። አንድ ቁጥር እሺ ደገፋ አንድ ላስገባት አቻኩም ወይ ገስት ላክ ደገፋ ገስት ላይ ያላችሁ ሰዎች አንዴ ታገሱኝ ብያለሁ። አንድ ቁጥር ጻፉ ፕሊዝ ፔንቶቹ። አንድ ቁጥር ጻፉ። አንድ ቁጥር ጻፉ። እሺ ኤሉ ስስባችሁ ግቧ ታዲያ ወይ አንድ ቁጥር ዝም ብላችሁ ምጽፉ ከሆነ ተው ይቅርባችሁ። ትጽፋላችሁ አስስባችሁ አትገቡም። ዲክላይን ታርጉታላችሁ ኢንቪቴሽኑን። ተው እንጂ አንድ ቁጥር ጽፈን አላስገባም ለማለት ከሆነ እሱ አለፈበት እኮ እሱ ጨዋታ ምናምን አይገስ አለፈበት። አሁን አረጀን፣ ትልቅ ሰው ነን እና አንድ ቁጥር ጽፉ። ስለምስባችሁ ግቡ ፕሊዝ። ኦኬ እሺ ቀላብ ያሬዶ ሶሪ፣ ይቅርታ በጣም አንዲት ነገር ነው የምናገረው። ይቅር በለኝ ቀላብ። ሌሎቹ እድል ከሰጠው ትክክልም አይመጣም እና ፕሮቴስታንት ነው ወይስ ኦርቶዶክስ ነው? አይደለም እኔ ኦርቶዶክስ ዛሬ የወንድ ቤት ሲናገር ስለሰማሁኝ በጣም ችግር የለውም። እንዲገቡ የፈለኩትም ለዛ ነው። ኦኬ እሺ፣ ይቅርታ። እሺ ብራዘር። እሺ ፕሮቴስታንቶች ግቧ። ፕሮቴስታንቶች ግቡ። ትጠይቃችኋለሁ፣ ከዛ ትጠይቁኛላችሁ የፈለጋችሁት። እንደዛ ነው የምናደርገው። እኔ እኮ አንድ ቁጥር ጽፉና ሲላክላችሁ የማትገቡት ነገር። እሺ ገብተሃል ወይም ገብተሻል? ኧረ ገብቻለሁ። እሺ ማን ልበል? ዮሐንስ። ከየት ቤተ እምነት ነው ዮሐንስ? ቃለ ሕይወት
ቃለ ሕይወት መልካም። እሺ የሰው ልጅ መዳኑን ያጣዋል? የሰው ልጅ ከዳነ በኋላ መዳኑን ያጣዋል? አዎ የእግዚአብሔርን ፈቃድ ሲያውቅ መዳኑን ያውቀዋል። ምናከ ምናከ የእግዚአብሔርን ፈቃድ ሲያውቅ መዳኑን ያውቀዋል። ያው የእግዚአብሔርን ፈቃድ ሲያውቅ መዳኑን ያጣዋል እኮ ጥያቄ ያጣዋል ወይ? መዳኑን አያጣውም። አያጣውም ማለት አያጣው ዋን ሴቭድ ኦልዌይስ ሴቭድ ነው አይደል? አዎ ማለት የሚያልፍበት ሌላ መከራ ሊኖርበት ይችላል እንጂ አንዴ በመዳን ዳነ ብሎ የሚያልቅ ነገር ሳይሆን ከዛ በኋላ ደግሞ የሚቀጥል ሌላ ማለት በህይወት ትቀጥለዋለህ ማለት ነው እኮ። አይ የጠየቁ ጥያቄ በቃ ዋን ሴቭድ ኦልዌይስ ሴቭድ ነው። የዳነ ሰው መዳኑን አያጣውም ማለት ኖ መዳኑን ደህንነቱን አያጣውም። በቃ አንዴ ማለት ከዳነ በኋላ ከዛ በኋላ ደግሞ ድኛለሁ ብሎ እንደፈለገ ይሆናል ማለት አይደለም። እሱን እኮ ነው ዋናው። የጠየኩ እሱን አይደለም እኮ ወንድሜ፣ የጠየኩ መዳኑን ያጣዋል ወይስ አያጣውም ነው የጠየቅ። መዳኑን ያጣዋል ከምን ፖይንት ነው የምትለኝ? ምን ሲሆን ነው የሚያጣው? እኔ ምን አውቃለሁ? እና አሁን ዋን ሴቭድ ኦልዌይስ ሴቭድ ማለት ጠይቀኛ። ያጣዋል ስትል ምን ከዛ እንደፈለገ ኃጢአት ይስራ ነው የምትለኝ? እኔ አላልኩም። እሺ እንደፈለገ ኃጢአት ቢሰራ መዳኑ ያጣዋል ወይስ አያጣውም? ኃጢአት ይሰራል፣ እንደፈለገ ኃጢአት ይሰራል፣ ግን ያምናል፣ ግን እንደፈለገ ኃጢአት ይሰራል። መዳኑን ያጣዋል? አይ ኃጢአቱን ድነቱን አልፈጸምም፣ ስለዚህ ሊያጣው ይችላል ማለት ነው። ስለዚህ መዳን ሊታጣ ይችላል ማለት ነው። እኔ ምን አገባኝ? መጽሐፍ ቅዱስ ላይ ተጽፏል እንደዛ ብሎ። አንተ እኮ መዳን ያታጣም እኮ እያልከኝ ነው። ስለዚህ እሱን እኮ እንድትሰጠኝ ነው ማለት ነው። እኔ መቼ አልኩኝ? እኔ ምን አገባኝ? ስለሱ እኮ አይደለም ጥያቄው። ምን አገባኝ? ሰው ዳነ ነው እንጂ መጽሐፍ ቅዱስ የሚያስተምረው ከዳነ በኋላ ድነቱን ያጣዋል አያጣውም የሚል መጽሐፍ ቅዱስ ትምህርት አለ ወይ? ኦኬ የለም። አለ የለም ወይ ወንድሜ? የለም። አንድ ሰው ካመነ በኋላ ድነቱን ያጣዋል፣ ስለ ድነቱ ማጣት አለማጣቱ የሚናገር ትምህርት ካለ አስተምረኝ። ጥሩ ነው፣ መማር እፈልጋለሁ። ኦኬ መጀመሪያ አቋምህን ንገረኝ። አንድ ሰው ከዳነ በኋላ ድነቱን አያጣውም ብለው ነው የምታምነው አይደለ? እንደ ቃልዮ ከዳነ በኋላ እንደ ክርስቶስ ትምህርት እያስተማረ የእግዚአብሔርን ፈቃድ እየፈጸመ በዛ መንገድ እንዲሄድ ነው እንጂ ድነት እኮ ማለት ካልሄደስ ጋር መጠጊያ መንገድ ነው። ካልሄደስ መዳኑን ያጣዋል? ድኖ ካልሄደ እንደምንድን ነው የማያጣው? እስራኤላውያኖች እኮ በእግዚአብሔር የተመረጡ ህዝብነታቸውን አጥተውታል እኮ። ይኸውልህ ወንድሜ አቋም ይዘህ አውራኝ ፕሊዝ። ቅድም ምን አልከኝ? አንድ ሰው ዋን ሴቭድ ኦልዌይስ ሴቭድ፣ አንዴ ከዳነ መዳኑን አያጣውም አልከኝ። አሁን ደግሞ እንደዛ የሚል ትምህርት አለ። አንዴ ከዳነ ዳነ በቃ ብሎ አለቀ የሚል ትምህርት አለ። አንተ እኮ አልከኝ እኮ ቅድም። እኔ አላልኩም፣ አንተ ነው ያልከው። እሺ ድጋሚ ልመልስ፣ ችግር የለውም። አንድ ሰው ከዳነ በኋላ መዳኑን ሊያጣው ይችላል። ከምን የሚያጣው ምን ሲያደርግ ነው የሚያጣው? እኔ ምን አውቃለሁ? እሱ መልስ። እኔ ምን አውቃለሁ? አንተ የምጠይቀኝ ጥያቄ ከምን ተነስተህ እንደሆነ ምን አውቃለሁ? መዳኑን ሊያጣው ይችላል። በአንተ ትምህርት ንገረኝ። እኔ እንደዛ የሚል ትምህርት መጽሐፍ ቅዱስ ላይ ከሌለ እኔ እንደዛ አይነት ትምህርት አልናገርም። ስለዚህ መዳኑን አያጣውም በቃልዮት አስተምሮ አልልም። እኔ እንደዛ ብዬ አልናገርም። ምንድን ነው የምትታወራው? ምን አቋም ላይ ነው ያለው አንተ? እኔ ይኸውልህ የእግዚአብሔር ፈቃድ ምን እንደሆነ ጠንቅቄ አውቃለሁ። ከዛ በኋላ በክርስቶስ አምናለሁ። ካመንኩ በኋላ ክርስቶስን እየሰበኩ እያስተማርኩ ለሚቀጥለው ትውልድ አስተላልፌ ማለፍ ነው። እሺ በጣም ጥሩ መልስ። ይሄን ትመልስልኛለህ። የማቴዎስ ወንጌል ምዕራፍ 24 ላይ ምዕራፍ 25 ላይ እሺ፣ በዚያም ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች። ከእነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸው ይዘው ከእነርሱ ጋር ዘይት አልያዙም፣ ልባሞቹን ከመብራታቸው ጋር በማሰራቸው ዘይት ያዙ ይላል። እሺ እነዚህ 10ቱ ቆነጃጅት እነማን ናቸው? እነዚህ 10ቱ ቆነጃጅት እነማን ናቸው? አስርቱ ቆነጃጅት እነማን ናቸው ማለት ምን ማለት ነው? የምን ምሳሌ ናቸው? አስርቱ ቆነጃጅት እንግዲህ የአስሩ ሜቢ የእስራኤል መንግስት የእስራኤል ነገር ሊሆኑ ይችላሉ። ኧረ ተው፣ ስለ መንግስተ ሰማይ እኮ ነው የሚያወራው። ያ ስለ መንግስተ ሰማይ እያወራ ነው። እና ስለ መንግስተ ሰማይ ስታወራ ስለ ነገር ነው የሚወራው። እሺ አስሩ ቆነጃጅቶች። እሺ ከዛስ? አምስቱ ምን ሆኑ? እነማን ናቸው? መጀመሪያ ፍታልኝ። አስርቱ ቆነጃጅት እነማን ናቸው? በመንግስተ ሰማይ የነበሩ 10ቱ ቆነጃጅት እነማን ናቸው?
እኔ ይሄንን ቦታ አንብቤው ስለማላውቅ ምን እንደሆነ ምንም ታሪኩን አውቀዋለሁ፣ ግን ስለምን እንደሚያስተምር አላውቀውም። ታሪኩን ንገረኛ እኮ። ስለዚህ ታሪኩ ላይ በእነዚህ 10ቱ ቆነጃጅት የነበሩት በመንግስተ ሰማይ ይላል አይደል? እሺ 5ቱም ሰነፎች 5ቱም ልባሞች ነበሩ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘዋል ይላል። መብራትና ዘይት የተባለው ምሳሌ ምንድን ነው? ካላወቀው አላወቅኩትም በለኝ። አላወቅኩትም። አታውቀውም? እሺ ሙሽራው በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸው ነው ተኙ። ሙሽራው ማን ነው? ኢየሱስ። በጣም ጥሩ። ሙሽራው በዘገየ ጊዜ ሁሉም እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ተቀበሉት ዘንድ ውጡ የሚል ወካታ ሆነ። በዚያን ጊዜ እነዛ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹም መብራታችሁ ይጠፋብን ነው ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ ይላል። ሰነፎቹ የወጡበት ቦታ የት ነበረ? ከምን ነበር የወጡት? ሙሽራው ወዴት ነበር የሚገባው? ወደ እግዚአብሔር መንግስት ነው። ወደ መንግስቱ አይደለም የሚገባው? ሙሽራው ከመግባቱ በፊት ሰነፎቹም ልባሞቹም ነበሩ ዛሬ አሉ። በጣም ጥሩ። ሰነፎቹ ወጡ፣ ከነበሩበት ቦታ ወጡ። እሺ አይደለ? ምን አልቆባቸው ወጡ ይላል? ዘይትና ያው ዘይታቸው አለቀ፣ መብራቱ ጠፋ። በጣም ጥሩ። ዘይትና መብራት የተባለ ምንድን ነው? አንፈታለን። ምክንያቱም ከእግዚአብሔር መንግስት ከመንግስተ ሰማይ ያስወጣቸው ሙሽራው ከሚገባበት ያስወጣቸው ምክንያት ዘይትና መብራት ስላለቀባቸው ነው። ዘይትና መብራት የምን ምሳሌ ነው? ዘይትና መብራቱ እንግዲህ ያው የእግዚአብሔር ቃል ወይም ቅባቱ የተቀቡበት ወይ መዳናቸውን ሊሆን ይችላል። ኦኬ ወጡ ማለትም ማለት ነው። ወጡ ማለት እንግዲህ ወይ ከቃሉ አፈነገጡ ማለት ሊሆን ይችላል። አይ ከቃሉ እኮ ማፈንገጥ ከእንትኑ ወጡ፣ ከመንግስቱ ነው የወጡት። ከመንግስቱ ወጡ። አዎ እኮ ወጡ ማለት ነው። ከመንግስቱ ወጡ ማለት እነኚህ ሰዎች ቆይ አንድ ነገር ልንገርህ ማለት ነው። አሁን ይህን ምሳሌ እኔ ከዚህ ጋር እኔ ጋር ስታመጣው ማለት ነው ስታመጣው አንተ ጋር ሳመጣው ሳይሆን ዮሴፍ ነው ስም ያልከኝ፣ ይቅርታው ዮሐንስ እኔ አንተ ጋር ሳይሆን መጽሐፉ ምን እያለ ነው የሚለውን መጀመሪያ መጽሐፉ ላይ እንፍታው። መጽሐፉ ላይ ከመንግስተ ሰማያት የወጡበት ምክንያት ሌላ ሰው መጥቶ አስወጣቸው አይደለም። ዘይታቸው አለቀ፣ መብራታቸው ጠፋ አይደል? ኦልሬዲ ግን ይሄን ነበሩ፣ መንግስተ ሰማይ ነበሩ። እንዴት ነው መንግስተ ሰማይ የገቡት? መጀመሪያ በጣም ጥሩ። መንግስተ ሰማይ ወደ እግዚአብሔር መንግስት የሚገባው በምንድን ነው? ኢየሱስ ክርስቶስን አምነው ክርስቲያን በመሆን አይደል? አምነው። አዎ። ስለዚህ በእግዚአብሔር መንግስት የነበሩ ናቸው ይላል። በእግዚአብሔር መንግስት የነበሩ ሲል እነኚህ ሰዎች ኢየሱስ አምነው የእግዚአብሔርን ፈቃድ አውቀው ይላል ከመጀመሪያው፣ ወይስ ምሳሌው ለምንድን ነው የተሰጠው ነው? እሱን እኮ ነው። ትፈታልኛለህ ወይስ ልፍታለህ? አንተ ፍታው በፈለግከው መንገድ። ከዛ በኋላ ደግሞ እኔ ከተስማማ እስማማለሁ፣ ካልተስማማ አልስማማም። ያንተን ንገረኝ እስኪ፣ ያንተን ፍቺ ንገረኝ መጀመሪያ ሪኳየርመንቱ ማለት ነው። አሁን ይሄ ከዳነ ሰው ጋር ባልከው ስትሄድ ይሄንን ስታመጣው ይሄንን ከዛ ጋር እያይዤ አልፈታውም። ሁሉ ጊዜ አንድ ሰው ዳነ ይሄንን ፍታው ነው ያልኩት። ፕሊዝ ዮሐንስ ይሄን ፍታው። ይሄን ክፍል መንግስተ ሰማይ የተባለው የት ነው? እሺ ንገረኝ። መንግስተ ሰማይ ማለት መጀመሪያ በምሳሌው ላይ መንግስተ ሰማይ ማለት የዳኑ ብቻ የሚገቡበት የማይገቡበት የሚል ትምህርት የለም። እዚህ ጋር ስለ መንግስተ ሰማያት አመራረጥ ላይ ሊያብራራና ሊያስተምር የፈለጋቸው ነገሮች። እሺ ሙሽራ ወደ የሚገባበት ያ መንግስተ ሰማይ ነው አይደል? ሙሽራው እኮ አሁን ይኸውልህ፣ ሙሽራው መንግስተ ሰማያት አሁን ኢየሱስ ያ ሙሽራው መንግስተ ሰማያት ይገባል ሙሽራው ብለን ይሄንን ቦታ ላይ ሙሽራው ወዴት ነው የገባው ወንድሜ? ሙሽራው ወዴት ነው የገባው? ሙሽራው ወደ መንግስተ ሰማያት። ኦኬ ወደ መንግስቱ ገባ አይደለ? ወደ መንግስቱ ገባ። ወደ መንግስቱ ሲገባ ሙሽራ የገባው ወደ መንግስቱ ነው። ከመንግስቱ ውስጥ ከነበሩት ውስጥ 5 ሰነፎች ወጡ ሙሽራው ከመምጣቱ በፊት አይደል? ስላልተዘጋጁ የነዛ ደግሞ መብራታቸው ስላልዘጋጁ ሰውን ተዘጋጅተው ነበረ፣ ግን ዘይት አለቀባቸው፣ መብራታቸው ጠፋ። እሺ ሲገቡማ እኩል እኮ 10ቱ ቆነጃጀት እኩል መብራት እኩል ዘይት ነበራቸው።
እኩል እነኛ እንዴት የነኛ እንዴት ሊተርፍ ቻለ? የነኛ እንዴት እነዛ ይዘው ጠበቁ። አየህ፣ እነዛ ልባሞቹ መብራታቸውን በማሰሯቸው ዘይት ያዙ። አየህ፣ በማሰሮ ዘይት ይዟል፣ መብራታቸውን ይዘዋል፣ ዘይታቸውን በማሰሮ ይዘዋል። እኩል ዘይት ነው የያዙት። አዎ፣ ለምን መሰለህ? ይኸውልህ፣ ምክንያቱም እነዚህ ጨረሱ ዘይታቸው። ይኸውልህ፣ እንዴት እነኚህ ሊያልቅ ቻለ? እንዴት ላሳየህ። ሙሽራው በዘገየ ጊዜ ያው እዚህ ጋር ሰነፎቹ መብራታቸውን ይዘው ከነርሱ ጋር ግን ዘይት አልያዙም ይላል። አየው፣ አልያዙም። በደንብ አስተውል። አልያዙም። መብራት ይዘዋል። ቋንዴ ስማኝ፣ እሺ፣ ቀጥል። መብራቱ ሲጀመር ያለ ዘይት አይበራም። መጀመሪያም ታውቃለህ። ዘይት አልያዙም። አዎ፣ ይኸውልህ፣ መብራቱ እኮ አብርተዋል፣ ዘይት ነበራቸው። ምክንያቱም ዘይቱ መብራቱ ያለ ዘይት አይበራም። እሺ፣ ቀጥላ። እያንዳንዱ ቃል በቃል እንሂድ። መብራታቸው ነው። እሺ፣ ቀጥል። መጀመሪያ መብራቱ ያለ ዘይት ይበራል። መብራቱ ያለ ዘይት አይበራም። በጣም ጎበዝ። ስለዚህ ልባሞቹን ሰነፎቹን እኩል የሚያደርጋቸው ምንድነው? ዘይት ነበራቸው፣ መብራት እያበሩ ነበር አይደል? ቀጥል። እሺ፣ ልባሞቹ ግን ምን አደረጉ? በማሰሯቸው ዘይት ይዘዋል። ኦኬ፣ ልባሞቹ ግን በማሰሯቸው ዘይት ያዙ ይላል። አዎ፣ በማሰሯቸው ዘይት ያዙ። አንዴ ስማኝ፣ በማሰሯቸው ዘይት ይዘዋል። ምን ይዘዋል ማለት ነው? እነሱ ፍሬ ይዘው፣ ልክ በእጃቸው ያለው ዘይት አለ፣ ተጨማሪ ዘይት ደግሞ ይዘዋል ማለት አብዝተው አይደለም የሚለው እዚህ ጋር። ኦኬ፣ ላሳየህ። አንዴ ስማኝ፣ ላሳየህ። አንተ አላነበብከውም ይሄን ክፍል ዛሬ ላሳየህ። ልባሞቹ ግን ከመብራታቸው ጋራ በማሰሯቸው ዘይት ይዘው ነበር ይላል። አየው፣ ይዘው ነበረ ዘይት ያዙ ይላል። በምናቸው? በማሰሯቸው። ትርፍ ዘይት ማለት ነው አይደል? ይሄ ትርፍ ይሁን። እነኛ ደግሞ ጭራሽ ቀስ እያልክ ቅድም ነበረ በሚለው እንዳትሄድ። አንዴ ቆይ። በማሰሯቸው ነው የሚያበሩት? ማሰሯቸው ነው የሚያበሩት? ማነው ማሰሮ ነው የሰጣቸው ለነሱ? ጉድ! እንመጣለን። ዲቴል ነው የምንሄደው። ስማኝ ወንድሜ፣ በጣም አደገኛ ፋላሲ የሚፈጥር ቦታ ስለሆነ አንዴ ስማኝ። ማነው ማሰሮ ነው የሰጣቸው? እዚህ ጋር ምሳሌ ራሱ ክርስቶስ ያመጣውን ቻሌንጅ ያደርጋለሁ። እየሰማ ቀጥልና እየሰማ ማሰሮን ከየት በማሰሯቸው ዘይት ያዙ ይላል። እሺ፣ በማሰሯቸው ማለት ይሄ ሁሉ ምሳሌ ነው ታውቃለህ አይደል? አይ ቆይ እነኛ ማሰሮ የሰጣቸው ማን ነው? እያዳመጥ ይሄ ሁሉ ሰነፎችና ልባሞች የተባሉት ምሳሌ ነው። በዚያን ጊዜ መንግስተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ ወጡ። 10 ቆንጆ ትመስላለች። አይ ምሳሌ ነው። እሺ፣ ይሄንን ምሳሌ ካመጣ በኋላ አንዴ ቀስ አንዴ ልንገርህ። ኢትስ ናት ባላንስ ኦልሬዲ ባላንስ አይደለም። አንዴ ስማ እየሰማህ እንዴ እንደፈለክ ና ስማ። እሺ፣ ቃል በቃል ነው የምንሄደው። ይሄ ምሳሌ ነው አይደል? የፈለከውን አይነት ምሳሌ አድርገው። ምሳሌ ነው ወይስ አይደለም? መጀመሪያ እንስማማ። አይደለም ካልክ ትነግረኛለህ። እኔ ምሳሌ ነው ብያለሁ። ምሳሌ ነው አይደል? አትበለኝ። ምሳሌ ነው ወይስ አይደለም? ሁሉ ነገር ምሳሌ ነው ክርስቶስ የሚያስተምረው። እኔ ሁሉ ነገር አልጠየኩም። እዚህ ምዕራፍ ነው እያነበብኩ በሙሉ በምሳሌ ነው ክርስቶስ ነገር በምሳሌ ነው። አንዴ እኔ ስለዚህ ክፍል የጠየቁ ይላል ስለሚል ነው በምሳሌ ነው የሚለው። አንዴ ፕሊዝ፣ ስለዚህ ክፍል ብቻ ፎከስ አድርግ። ይሄ ምሳሌ ነው አይደለም? ሁሉም ምሳሌ ነው። ኦኬ፣ መጨረሻ አይደል ነው የምሰጥህ። ይሄ ክፍል ነው ምሳሌ ነው። በጣም ጥሩ። እሺ፣ ከነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። እነዚህ 5ቱ ሰነፎቹ 5ቱ ልባሞች ነበሩ ይላል አይደል? አዎ። እነዚህ 10ቱ ቆነጃጅት የማን ምሳሌ ናቸው? ንገረኝ። 5ቱ ቆነጃጅት 10ቱ ቆነጃጅት የማን ምሳሌ ናቸው? ምሳሌ ስለሆነ የማን ምሳሌ ናቸው? ያመኑ ሰዎች ምሳሌ። በጣም ጎበዝ። መንግስተ ሰማይ ምሳሌ ነው። መንግስተ ሰማይ ምሳሌ ነው። መንግስተ ሰማያት ማለት ያው የእግዚአብሔር መንግስት። መልካም፣ ጥሩ። ምሳሌዎችን እየፈታን ነው። በጣም ጎበዝ። 5ቱ ሰነፎች 10ቱ ቆነጃጅት ምንድን ናቸው አልከኝ? ያመኑ ሰዎች። በጣም ጥሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም። አስተውል። ሰነፎቹ መብራታቸውን ይዘዋል፣ ግን ደግሞ ዘይት አልያዙም። ኦኬ፣ ሰነፎቹ ምን ይዘዋል? መብራት ይዘዋል። መብራት የተባለው ምንድን ነው? ደህንነታቸው ነው፣ መዳናቸው። ኦኬ፣ በጣም ጥሩ። ዘይት ግን አልያዙም። ዘይት ምንድን ነው? ዘይት ደግሞ ማለት ከዛ በኋላ ያለው ይነዋል አለ አገልግሎታቸው ወይም ሳምቲንግ ላይክ ዛት። እሺ፣ ቀጥል።
ዘይት በምን ይመስ ዘይት ምንድነው የሚያደርገው? መብራቱን እንዴት ያደርገዋል? ስለዚህ ዘይት የተባለው ምንድነው? ስራቸው ነው ማለት ነው። በጣም ጥሩ ምግባራቸው፣ ፍሬያቸው አይደል? መልካም ጎበዝ። አልያዙም ይላል። አስተውል፣ አልያዙም። ምክንያቱም ዘይት የሚያዘው በምንድን ነው? እሺ፣ በምንድን ነው የሚያዘው ዘይት? በማሰሮ አይደል? ስለዚህ ምን አልያዙም ማለት ነው? ማሰሮም የላቸውም፣ ዘይቱም የላቸውም። እሺ፣ ኦኬ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘዋል ይላል። እሺ፣ በጣም አሁን እየፈታልኝ ሂድ። በማሰሯቸው ዘይት። ማሰሮ የተባለው ምንድን ነው? ማሰሮ ማለት እንግዲህ ወይ የእግዚአብሔር ቃል ሊሆን ይችላል። አንተ ፍታው፣ እኔ ምን እንደሆነ አይገባኝም። እሺ ምሳሌ ከሆነ እንግዲህ ቅድም ማሰሮ ማሰጣቸው የሚለው አያስኬድህም ማለት ነው አይደል? ማሰሮ ማሰጣቸው የሚለው አያስኬድህም ማለት ነው። ምክንያቱም እዚህ ጋር ተዳልቷል ኦልሬዲ። ወይ እንዳልተዳላ ላሳይ፣ ችግር የለውም። ምሳሌ ነው ስላልኩ ምሳሌው ይፈታል ማለት ነው። ገባ? ምሳሌ እስከሆነ ድረስ ማሰሮ ማሰጣቸው ብለህ አትፈታውም። ምክንያቱም ይኸውልህ እዚህ ጋር ከላይ ዘይት አልያዙም ይላል። እነዚህ ሰነፎቹ ዘይት ለያዝ ማሰሮ ያስፈልጋል አይደለ? እነዚህ ግን አልያዙም። ምክንያቱም ከነጭራሹም ማሰሮም አልያዙም፣ ዘይትም አልያዙም። እነኛ ማሰሮ አላቸው፣ እነኚህ ማሰሮ የላቸውም። በምን ዘይት ያዙ? ደግሞ ይኸውልህ በምን ዘይት ያዙ? መጀመሪያው ነው ወይ ስማኝ። እነዚህ ደግሞ ብልህ ያሰኛቸው ይሄ ነው። አየህ፣ ልባም ያሰኛቸው እነዚህ ሰነፎች ስለሆኑ፣ ኧረ አዳምጥ ፕሊዝ ዮሐንስ፣ የሚጠቅም ነው የምነግርህ። ሰነፎች ስለሆኑ እነዚህ ከደህንነት ጋር ምን አይነት ስማኝ፣ ከደህንነት ጋር የሚያገናኝ ላሳይክ። እነዚህ ሰነፎች ያስባላቸው ምንድነው? ዘይት አልያዙም፣ ትርፍ ዘይት አልያዙም። ማሰሮ የላቸውማ። በምን ያዙ? ማሰሮም አልያዙም፣ እስከ ጭራሹ አልፈለጉም ለመያዝ። እንዴ ማሰሮ ከየት አመጡ እነኛኛዎቹ? እነዚህማ ብልሆች ስለሆኑ፣ ይኸውልህ ብልህ ስለሆኑ ልባም ያሰኛቸው ይሄ ነው። አየህ፣ አስተዋይ ስለሆኑ ልባሞች ስለሆኑ ምን አረጉ? ዘይት አላቸው፣ ተጨማሪ ዘይት ደግሞ ይዘዋል። ወይም ማለት ነው ኦልሬዲ ወደ ብርሃኑ መጥተዋል፣ ብርሃኑን አብርተዋል። ደግሞ ተጨማሪ በተሰጣቸው መክሊት በተሰጣቸው ጸጋ ምን እያደረጉ ነው? ተጨማሪ ፍሬ እያበዙ ነው። ልክ ለምሳሌ ለአንተ አንድ መክሊት ሲሰጥ ጌታ ለባሪያው ለአንደኛው 1 ለአንደኛው 5 ለአንደኛው 10 ሰጠው አይደለም የሚለው? እዚሁ ጋር ጨርስ። ከዛ ጋር ሁለቱ የሚገናኝ አንዴ ስማኝ ወንድሜ። ከዛ በኋላ የቀጣው ጌታው የትኛውን ነው? ፍሬ ያላፈራውን ወይስ ያፈራውን? ያላፈራውን ሰጥቶታል አይደለም? የሚገባው ሰጥቶታል። ፍሬ ግን አላፈራም። ለምን? እንደ ሌሎቹ ምን ስላልሆነ ይዞ ቁጭ አለ፣ ፍሬ ሳያፈራ። መልካም። ሙሽራው በዘገየ ጊዜ፣ አሁን ከደህንነት ጋር እንደሚያገናኘው ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራ ይመጣል፣ ተቀበሉት ዘንድ ውጡ የሚል መውከት አለ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። አየህ፣ ዘይት ትርፍ ስለያዙ ምን አደረጉ? መብራታቸውን አዘጋጁ። ሰነፎቹም ልባሞቹ እንዲህ አሏቸው፣ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። አየህ፣ ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ ይላል። አየው፣ የተዘጋጁት በዘይታቸውን ከመብራት ጋር ያዙት፣ ወደ ደጁ ገቡ፣ ከሙሽራው ጋር ገቡ፣ ደጁ ተዘጋ። በኋላም ደግሞ የቀሩ ቆነጃጅት መጡና እነዛ ሰነፎቹ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው ይላል። ጥሩ። ከመዳን ጋር እያዛል አይገናኝም? ይገናኛል ሳይገናኝም? በደንብ አድርጎ ከመዳን ጋር ይገናኛል። በጣም ጥሩ። ስለዚህ መዳንህን በምግባር ማሰሮ ግን ምንድነው ያልከኝ? አልነገርከኝም እኮ ማሰሮ። በጣም ጥሩ። ማሰሮ መሰለው ይኸውልህ፣ ብርሃን የተባለው ያ የመዳን ህይወት፣ ወደ መዳን ስትመጣ ከጨለማ ወደ ብርሃን ትመጣለህ አይደል? ኦኬ፣ ብርሃን አለ። ከዛ በኋላ በዘይት ውስጥ ደግሞ ማሰሮ አለ። እነዚህ ማሰሮና ዘይት የምንላቸው ምግባር፣ ሃይማኖት፣ ፍሬክ የምታፈራበት ገባ? እነዚህ በንስሐ የምትመላለሰው እነዚህ ሁሉ ምን ያደርጋሉ? ክርስትናህን ፍሬ እያፈራ እየበረታ እንድትመጣ ያደርገዋል። ስለዚህ በማሰሮና በዘይት የተመሰለው ምንድነው? ምግባሮች። የኦይል ምሳሌ ምግባር ነው። ፍሬዎች ምላከኝ። የኦይሉ ምሳሌ ምግባር ነው ላመነ ሰው፣ ለብርሃኑ። አዎ፣ ምክንያቱም ወደ ብርሃኑ መጥተህ ተመልሰህ በጨለማ የምትመላለስ ከሆነ ዘይት ልክ ብርሃንን በሰው ፊት እንዲበራ ልክ እግዚአብሔር ክርስቶስ እንዳለው
በሰማይ ያለው አምላካችሁን ያመሰግኑ ዘንድ ብርሃናችሁ ምን አለ በሁሉ ይብራ አይደል ያለው አይደል? እና አሁን እኔ ዘይቱ ላይ አልተስማማም። ብርሃኑን በምንድን ነው የምታበራው? እንድጨርሰው የፈለኩት ምክንያት አንዴ ዮሐንስ ፕሊዝ ዝም ብለንም አረጋግጥ። ብርሃኑ ብርሃናችሁ በሰው ሁሉ ፊት ይብራ ካለ ጌታ ብርሃኑ በምንድን ነው የሚበራው? በዘይት አይደል? በዘይት ነው። በጣም ጥሩ። የአንተ ክርስቲያን ብርሃንን የሚያበራው ዘይት ምንድን ነው? መንፈስ ቅዱስ። ምን እኮ መገለጫው ምንድን ነው? መንፈስ ቅዱስ ነው። መገለጫው ምንድን ነው? መንፈስ ቅዱስ በአንተ ላይ እንዳለ በእኔ ላይ እንዳለ መገለጫው ሁሉን ነገር ያስተምራቸዋል ብሎ ኢየሱስ ክርስቶስ ስለተናገረ ይሄ ዘይት ሪፕሬዘንት የሚያደርገው ምሳሌነቱ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በአንተ ላይ መንፈስ ቅዱስ እርኩስ መንፈስና አንዴ ስማኝ ያልተማርኩትንም ያስተምረኛል፣ ያላወቅኩትንም ያስታውቀኛል። ስማ ወንድሜ፣ በአንተ ላይ መንፈስ ቅዱስ እርኩስ መንፈስ የሚለየው በአንተ ላይ ያለው መንፈስ ቅዱስ እርኩስ መንፈስ በምንድን ነው የሚለየው? የእውነትን መንገድ የሚነግረኝ በፍሬ ነው ወንድሜ፣ ቀላል ነው። በፍሬ መጽሐፍ ቅዱስ የሚናገረው በፍሬያቸው ታውቋቸዋላቸው ነው የሚለው አይደለ? ፍሬ የተባለው ምንድን ነው? ፍሬ የተባለው ምንድን ነው? ፍሬ የምታፈራው ነው እኮ። ምን የሰው የምታድነው እኮ መጣ፣ ተመልሰ መጣ። ይኸው ፍሬ የተባለው ምንድን ነው አልከኝ። እዚህ ጋር ፍሬ እንዳለ የሚታወቀው በምንድን ነው? በፍሬ ካለ እዚህ ጋር አንድ የሚድን ሰው ምክንያቱም ኢየሱስ ክርስቶስ እንዳለው አጽናኙን ልክላቸዋለሁ ብሏል። ስለዚህ ስለ ዳኑት ነው መንፈስ ቅዱስህን እንዴት አድርገህ እንደምትይዘው የሚያሳይ ቦታ ነው። መንፈስ ቅዱስህን መንፈስ ቅዱስ ከአንተ ጋር ለመያዝና ለመኖሩ ማረጋገጫው ፍሬክ ነው አይደለም? ኑሮዬ በአጠቃላይ ሁሉ ነገሬ ማለት ነው እኮ። ፍሬ ማለት እኮ ነው እሱ ወንድሜ። እንደ መጽሐፍ ቅዱሱ በፍሬያቸው ይታወቃሉ እኮ ነው የሚለው አይደል? እኮ። ስለዚህ ፍሬ የተባለው ምንድን ነው ንገረኝ። ፍሬ የተባለው ምንድን ነው? ለመዘጋጀት ድንገተኛ ነገር ምናምን ነገር የተባለው ምንድን ነው? በድህነቱ ስላለ ሰው ምንድን ነው ፍሬ የተባለው ምንድን ነው? መንፈሳዊ ፍሬ የተባለው ምንድን ነው? መንፈሳዊ ፍሬ መልካም ዛፍ መልካም ፍሬ ያፈራል አይደል? እዚሁ ጋር ሌላ ቦታ ሳንሄድ ሌላ ምሳሌ ሌላ ነገር ሳንጠቅስ ከቃል ቃል አንዝለን ፍሬ የተባለው ምንድን ነው? መልካም ዛፍ መልካም ፍሬ ያፈራል ሲል ፍሬ የተባለው ምንድን ነው? የቱ ጋር ነው ስለ ፍሬ የሚያወራው? እዚህ ጋር ኦ ማይ ጋድ። እሺ የቱ ጋር ነው የሚያወራው ስለ ፍሬ? እሺ ልቀጥል ወንድሜ፣ በጣም ብዙ ሰው ገስት ላይ ስላለ ጊዜ እንትን እያለ ነው። እሺ አሁን መጨረሻ የምጠይቅ ጥያቄ ይሄንን ነው። እሺ እንዲህ ይላል፣ የሰው ልጅ በክብሩ በመጣበት ጊዜ ከእርሱ ጋርም ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። እሺ በጣም ጥሩ። አሕዛብ የታዩት እነማን ናቸው? ያንን ምሳሌ ጨረስን። አሕዛብ የታዩት እነማን ናቸው ወንድሜ? አሕዛብ ማለት ከእስራኤል ወይም ከተመረጡት ውጭ ያሉት ማለት ነው። ከአሕዛብ መሀል ነው በጎች ያሉት? ከአሕዛብ መሀል ነው በጎች ያሉት? አይደለም። እሺ አንብባ፣ እየቸኮልክ እኮ ነው ያነሳ። ቃሉ ራሱ አታነብም፣ ዝም ብለህ ስንት ላይ ነው ያለው? 25 ላይ ነው ያለው። አንዴ ቆይ፣ ይኸውልህ እየቸኮልክ ራሱ ለእኔ መልስ ለመስጠት አታነብም። ምን ላይ ነው ያለው? ምን ላይ ነው የምታነበው? እዛው ላይ ነው ያለው። እዛው 25 ላይ እያሳየው እኮ ነው። እሺ አሕዛብ ሁሉ በፊቱ ይሰበሰባሉ። አዎ ማን ናቸው እነዚህ አሕዛብ? በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጣም ጥሩ። አሕዛብ እነማን ናቸው? አሕዛብ ሁሉ ያላመኑት ማለት ነው። ካላመኑት ውስጥ በጎች አሉ? እንግዲህ እዚህ ጋር ይላል እንደዛ። ካላመኑት ውስጥ በጎች አሉ ወይ? ካላመኑት ውስጥ በጎች አሉ ወይ? አዶን እዚህ ጋር ምን እንደሚለው በፊቱ ይሰበሰባሉ፣ እረኛውን በጎቹን ከፍየሎቹ ይለያል፣ እርስ በርሳቸው ይለያቸዋል ይላል። በጎችና ፍየሎቹ ከየት ነው የተለዩት? እንዳለ እኮ ናቸው። አሕዛብ ሁሉ በፊቱ ካለ በኋላ አሕዛብ እነማን ናቸው ንገረኝ። አሕዛብ እነማን ናቸው? እንደ አሕዛብማ እኮ ያልተመረጡት ናቸው። በአጠቃላይ ኢነሴንስ እኮ አሕዛብ የሚለው ማለት ያላመኑ ያልተመረጡ ናቸው እዚህ ውስጥ ያሉት። ስለምን እንደሚያወራ አላውቅም። እዚህ ጋር ከላይ ስለምን እያወራ እንደሆነ የሰው ልጅ በክብሩ በመጣ ጊዜ ቅዱሳን መላእክቱን በዚያ ጊዜ በክብሩ ዙፋን ይቀመጣል ይላል። አሕዛብ እነማን ናቸው ይላል ማለት ነው። አሕዛብ እነማን ናቸው? አሕዛብ ማለት ከእስራኤል ውጭ ያለው ከተመረጡት ውጭ ያለው አሕዛብ ይባላል። አሕዛብ ማለት ያ ነው።
በጣም አሕዛብ ውስጥ በጎች አሉ። አሕዛብ ውስጥ በጎች አሉ። ይሄው በጎችና ፍየሎች ይላቸዋል እኮ አሕዛቦቹን። እንግዲህ ከዛ በኋላ በጎችም ፍየሎችም ምንድነው ልዩነታቸው? አሕዛብ ሁሉ ቆይ አንዴ፣ በመዝሙረ ዳዊት ላይ አሕዛብ ሁሉ እግዚአብሔርን አመስግኑ ሲል ምን ማለት ነው? በመዝሙረ ዳዊት ላይ አሕዛብ ሁሉ እግዚአብሔርን አመስግኑ ሲል ዳዊት በመዝሙሩ ምን ማለት ነው? አሕዛብ ሁሉ እግዚአብሔርን አመስግኑ። ምክንያቱም እንግዲህ እዛ ላይ አሕዛብ ሁሉ እግዚአብሔርን አመስግኑ የሚለው ምክንያቱም እንግዲህ እግዚአብሔር እድል ወይም ቻንስ ስለሰጣቸው ሊሆን ይችላል። እና አሕዛብ በመጽሐፍ ቅዱስ አሕዛብ ህዝብ ማለት አይደለም። እንግዲህ አሕዛብ የሆናችሁ ሁሉ እግዚአብሔርን በእልልታ አመስግኑ ይላል ዳዊት። እሺ፣ ስለዚህ ያልተመረጣችሁ ማለቱ ነው ወይም ያልዳናችሁ ማለቱ ነው? እንግዲህ ከአሕዛብ የሚለው እንግዲህ ወንድሜ ዮሐንስዬ በቃ አሕዛብ እንደሚባሉ ነው። ችግር የለውም። ህዝብ ማለት ነው ሰው ሁሉ ይሰበሰባል በፊቱ ህዝቦች። ኦኬ። ስለዚህ ህዝብ ብሎ በአጠቃላይ የዓለም ህዝብ በሙሉ ህዝብ ተብሎ ለምን እስራኤላውያኖች የተለዩና እስራኤላውያኖችን አረ ዮሐንስ ፕሊዝ በእናትህ የሚጠቅም አሕዛብና እስራኤላውያን ይላል። ለምን ለማለት ነው አሕዛብ የሚለው በአጠቃላይ በፈለግነው መንገድ የምንተረጉመው ነው ወይ? መልካም። ስለዚህ ማስረጃ ይቃሉ አሕዛብ ሆኖ በግ የተባለ ማስረጃ ስጠኝ። አሕዛብ ሆኖ በግ የተባለ ማስረጃ ስጠኝ። እኔ ምንም ማስረጃ እኮ አልሰጠም። አሁን እኮ አንተ በምትለው ሁኔታ ላይ እንሂድ ብዬ በቃ ጥሩ አስወጥቻለሁ። እንዴ ለማገዝም ብሞክር ላግዝም ብሞክር አንተ እዛው ነህ። ወይ ማስረጃ አሰጥ ወይ ምን አትል እንዴ ምን ሆናል? እሺ ሌላ ፕሮቴስታንት ካላችሁ እኔ አስወጣችኋለሁ። ሞክሬ ታግሼ ሳያችሁ ምንም